እግዚአብሔር ሞትን አሳይቶ አተረፈኝ ሞት እንዳለ አየው እያለችን ነው። ምን አይነት አምላክ ነው ያለኝ? እግዚአብሔር ይወደኛል እንደምሞት አሳየኝ። ሞሻለሽ ክርስቶስን ሳታውቅ ስትሞት ቀባሪዎች በሬ አርደው በልተው ይረሷል። ድንገት ሟች ተነስቶ ቢያይ ደስ የሚለው ይመስላችኋል? አምነህ ደግሞ ስትሞት ቀባሪዎች የኖርክለትን ጌታ ሬሳ ላይ ቆሞ ይሰብኩታል። በክርስቶስ ኢየሱስ ሞትና ትንሣኤ የሚያምን የዘላለም ሕይወት አለው። ወደድክም ጠላህም መንፈሳዊነት ወንበር መሰባበር አይደለም። የሚኖር ክርስትና ነው ወዳጆች። መንፈሳዊነት እሳት እያልኩ ወንበር ላይ መውደቅ አሹ እንደው ይሄ ልጅ ምን አባት ይላድርገው። የጌታ መጽናናቱ የኔና የናንተ መረጋጋት መዳን ረፍት ማግኘት አሹ ልባችሁ በክፋት ተሞልቶ ሰውን የምታቆስሉ ሰዎች ትጸጸቱበታላችሁ። ምን አለበት ሰው እያንዳንዱ ክፋቱ ዋጋ እንደሚከፍል ቢያቅ። ያራዳ ልጅ ማለት በቃ አንተ ነህ። ይመቻቡ። ኢየሱስ ይወዳል። ምን ሆኖ ብቻህን የምትንገላታው? ሂድ አባትህ ጋር ያራዳ ልጅ። ይህን ክፍል በዚህ መልኩ አልተረዳሁትም ነበር። በኢየሱስ ስም ጆሮ መበሳት ማለት ለዘላለም ያንተ ባሪያ ካንተ ወዴትም ማለት ለዘላለም እገዛለሁ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ30,000 ሰብስክራይበር ቻሌንጃችን እየተጧጧፈ ነው፣ እየቀጠለ ነው። እናንተም የግላችሁን አስተዋጽኦ እያደረጋችሁ ነው። ለዚህም ደግሞ ላመሰግናችሁ እወዳለሁኝ። ወደ ቪዲዮአችን። ይህንን ነገር ግን ሪያላይዝ አድርጋችሁታል? ድንገት ሟች ተነስቶ ቢያይ ደስ የሚለው ይመስላችኋል? አንድ ሁለተኛ አስቡት እናንተ ተዘጋጅቶ ምናምን ምግብ እየበሉ ነው። ኬክ፣ መጠጥ፣ ዲዘርት እየተበላ ብታዩ ደስ የሚላችሁ ይመስላችኋል? ሆነስትሊ ስፒኪንግ በነገራችን ላይ ከካልቸርም ባለፈ ስለ ካልቸር ምናምን ልነካካ አይደለም የወደድኩትኝና አብዛኛው የክርስቲያኖች የቀብር ስነ ስርዓት ያስደምመኛል፣ ያስገርመኛል። በመሃል ልዩነቱን አሳያችኋለሁ። አንድ ቪዲዮ ልጋብዛችሁ። በክርስቶስ ኢየሱስ ሞትና በእናቷ ቀብር ላይ ወንጌል እየሰበከች ያለች ጀግና ኢየሱስ ያድናል። በእርሱ የሚያምን የዘላለም ሕይወት አለው። በእርሱ የማያምን ዛሬውኑ ተፈርዶበታል ይላል። ዋው ከፍርድ ልናመልጥ ከባድ ነው። በእናት ቀብር ላይ የእውነት እርሱ ያድናል። አሜን። እርሱ ያድናል። Yes. እርሱ ሕይወት ነው። እርሱ መንገድ ነው። እውነት መንገድ ሕይወት እኔ ነኝ። በእኔ በቀር ወደ አብ የሚመጣ የለም ይላል። የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ዓለማዊ ሆነ ስትሞት ቀባሪዎችም አብዛኛዎቻቸው ዓለማዊያን ስለሚሆኑ ይመጡና ይበሉና ፏ ብሎ በርቸስቸስ ብሎ ይረሷል፣ ጥሎ ይሄዳሉ። በእርግጥ ከሞትክ መረሳትህ የማይቀር ነው። ከሞትክ በኋላ የሚሰጥ ቦታ የኖርከውን አይነት ህይወት ነው። ባይዘው ይለ በኖርከው የህይወት ስታይል መሰረት ነው የሚሰጥ ሪስፔክት። ዓለም ሸተ ከሄድክ ዓለም ናት የምታከብር። የክርስቲያን ሞቱ እንኳን ክርስቶስን እየሰበከ ነው የሚሞተው። በጣም ኢየሱስ ጌታ ነው። በቃ አንድ ላይ ያደረገ ይሄ አሁን ዛሬ ሲያከብራችሁ፣ ሲያወዳድሳችሁ፣ ከፍ ሲያደርጋችሁ፣ ስም እየሰጣችሁ ከፍ ያደረጋችሁ ሁሉ ስትሞቱ ማለት ነው ቀብሯችሁ ወይም ደግሞ ሸኝቶ ነው የሚመለሰው። የኔ ጌታ በቃ ሸኝቶ ለሚመለስ ሰው። ስለዚህ የዘላለም ህይወትን አመቻችቶልህ እንደው በልጄ ካመንክ ደግሞም ትድናለህ፣ የዘላለም የመንግስቴ ወራሽ ትሆናለህ ብሎ የተዘጋጀልህን ስፍራ እንዴት ኢግኖር ታደርጋለህ? ስማ፣ ኢየሱስ ይወዳል። ምን ሆኖ ብቻህን የምትንገላታው? ሂድ አባትህ ጋር ያራዳ ልጅ። ብቻህን አባት እንደሌለው ትንከራተታለህ እንዴ? ሂድ ልጅ ለምን አትሆንም? በነፃ የንጉስ ልጅ ሁን ተብለህ እምቢ ትላለህ አንተ። የሚገርም እኮ ነው ያ። እንዴ የሚገርም የምር ምን በቃ ስግጥ ያለ ፋራነት ይሄ ነው። አይ አልፈልግም። ከዛ ነገ ስትሞቺ ወይ እንደ ኢየሱስ
ያራዳ ልጅ ተው አራዳሁን በጊዜ ንቃ እየተባልክ ነው። እንግዲህ ከዚህ በላይ እግዚአብሔር እስቲ እንዴት በትውልድ ይናገር? እንዴት አድርጎ እስቲ እንደው እግዚአብሔር በምን መልኩ እሱን አለማመን የዘላለም ሞት የዘላለም ጥፋት ከፊት ለፊት እየጠበቀ እንዳለ እንዴት አድርጎ ይግለጥል? ምንድነው የፈለከው ነው አሁን ጥያቄው። ምንድነው እየጠበቃችሁ ያላችሁት? እግዚአብሔር በምን መልኩ እንደወደዳችሁ፣ በምን መልኩ እንዳከበራችሁ፣ በምን መልኩ ጥሪውን እያደረገላችሁ እንዳለ፣ በምን መልኩ የፈሰሰላችሁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ እንደሚያነጣ፣ ኃጢአትህም ከነጣ በኋላ የዘላለም ሕይወት ወደሚባለው ፕሮግራም ጆይን እንደምታ በምን መልኩ አድርጎ ያስረዳ? ይሄው ጄኔሬሽን እያስነሳ በየጊዜው እየነገረ አይደል እንዴ? በሚገባ ቋንቋ አራዳ ነኝ ስትል በአራድኛ እየመጣ፣ ኦሮሞ ነኝ ስትል በኦሮምኛ እየመጣ፣ እኔ ትግሬ ነኝ ስትል በትግርኛ እየመጣ፣ እኔ አማራ ነኝ ስትል በአማርኛ እየመጣ፣ በፈለግኮ ቋንቋ እየመጣ እየነገረ ነው የልጁ ደም ከኃጢአት እንደሚያነጻ። ምንድነው እየፈለጋችሁ ያላችሁት? እኔ በሚገባችሁ ቋንቋ እኮ እያስረዳችሁ ነው መንፈስ ቅዱስ። ኧረ እባካችሁ ንቁ፣ ተው፣ ግዴላችሁም ንቁ። እንዴት ሰው ተረፈ ነው የምትሉት? ምን አይነት አምላክ ነው ያለኝ? በመድኃኒዓለም እግዚአብሔር ይወደኛል፣ እግዚአብሔር ይወደኛል። ሊፈትነኝ ነው። በቃ እንደምሞት አሳየኝ። በቃ ትሞቻለሽ። ዋው እንደምሞት አሳይቶኝ ሳይጎዳኝ ግን አለፈ። ምንም አልሆንኩም። ልቤን አሁን ትንሽ ተሽሎኛል። ልቤን ነበር ያመመኝ። እግሬ ላይ ቆስያለሁ ትንሽ። ሳይ እንኳን እግዚአብሔር አተረፈ። አንገት በጣም ደህና ነኝ። መሞትም አለ። ይሁን አይኔ እዚህ ጋር ተወግቼ ቢሆንስ ሶሻል ሚዲያ ላይ አልመጣም። አይኔን ብወጋ ኑሮ መቼም አልመጣም። ገባችኋ? እዚህ ጋር ብወጋስ ኑሮ የሆነ ነገር ቢሆንስ፣ እዚህ ጋር ሲሆን ነገር ቢገባብኝ። እግዚአብሔር መሞት የሚባል ነገር እንዳለ አሳይቶ መለሰኝ። በየሆነ ሞመንት ልትጠፋ እንደምትችል አሳይቶሃል። ሞታችሁስ ቢሆን መሄጃችሁን ታውቁታላችሁ። ፋይናል ዲስቲኔሽናችሁ የት ነው? እርሱን እግዚአብሔር ነው ብላችሁ የምትሉ ከሆነ ከስራችኋል። መጽሐፍ ቅዱሳችን ሲናገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከምን አይደለም ይላል? ከስራ አይደለም ይላል። የበዛልን የምህረት ህይወት ነው። ስለዚህ እግዚአብሔር በሆነ ሞመንት ላይ ሞትን የሚባል ነገር እንዳለ ልትጠፋ እንደምትችል አሳይቶ መለስ አድርጓል። ይሁን ነገር ሊያስተምር ስለወደደ፣ ነገር ግን ልንነቃ አልቻልምና ቀን ሳለ ነቄ ሁኑ። በኢየሱስ ክርስቶስ ላይ ማመን ማለት ለህይወት አስተማማኝ የሆነ ዋስትና መስጠት ማለት ነው። ጋራንትድ የሆነ ህይወት ማስቀመጥ መያዝ ማለት ነው። ሰው እኮ የሆነ ኤሌክትሮኒክ ዲቫይስ ከገዛ በኋላ ጋራንቲ አለው ወይ ዋስትና አለው ወይ ብሎ ይጠይቃል። ምክንያቱም ኢንኬዝ እንኳን ይሄ ነገር የሆነ ነገር ቢሆን ጋራንቲ ካለው ሄደ የመቀየር ሄደ ፊክስ የማስደረግ ሄደ ሶልቭ ያንን ጉዳቱን የማስተካከል ሙሉ መብት አለ፣ ጋራንቲ ስላለ ማለት ነው። እና ያ ጋራንቲ ውስንነት አለው፣ ቀን ገደብ አለው። አዘሴም ታይም ህይወታችንም ጋራንትድ ሊሆን ይገባል። የቀን ገደብ አለው። ሞት የሚባል ነገር መጥቶ ይወስደናል። ግን ህይወታችሁን ከኢየሱስ ክርስቶስ ጋር በማያያዝ ሰኪዩር ካደረጋችሁት ፉሊ ጋራንትድ ናችሁ። የኔ እናት ሰዎች ዓለም እንዲሰማኝ አንቺ ኩሽና ስለገባሽ አመሰግናለሁ፣ እወድሻለሁ። እኔ እዚህ ጋር እንድቆም አንቺ እዛ ጭስ ውስጥ ስለቆምሽ አመሰግናለሁ። ይቅርታ ፈቃድሽን ከልክዬ ቢሆን ይቅርታ አድርጊልኝ። ስላልታዘዝኩት ነገር ቢኖር ይቅርታ አድርጊልኝ። የኔ እናት ምሕረት አድርጊልኝ እናቴ። የብዙ ሰዎች እናት ይቅርታ ትጠይቃለች እዚህ ቤት። የኔ እናት ይቅርታ አድርጊልኝ። ያዘሽብኝ ነገር ቢኖር ይቅርታ አድርጊልኝ። እናቴ በወቀስኩሽ ነገር በጣም ይቅርታ አድርጊልኝ። አላደረግሽልኝም ብዬ በወቀስኩሽ ነገር፣ ይሄን አልገዛሽልኝም፣ ይሄን አላረግሽልኝም፣ ይሄን አላረግሽልኝም ብዬ በወቀስኩሽ ነገር በጣም ይቅርታ አድርጊልኝ።
ፈጣሪዬን አመሰግነዋለሁ። የእውነት እኔም በጣም ነው የምወዳት እናቴም በዚህ አጋጣሚ በጣም ብዙ ነገር ሆናልኛለች። በቃ በአንድ የሆነች በውስን ደቂቃ ውስጥ ስለ ማዘር ምንም ነገር መግለጽ አልችልም። አንድ ቀን ግን እሷን አስቀምጫት ቁጭ ብዬ አወራታለሁ፣ ትሰማላችሁ። እሷ በእኛ በልጆቿ ምክንያት ያላየችው መከራ የለም፣ ያልተንደፋደፈችው መንደፋደፍ የለም። አዘሴም ታይም ፋዘርም እውነት አባቴም በጣም ብዙ ነገር አይቷልና ስፔሻሊ ማዘር የእውነት አስታውሳለሁ ራሷን ለማጥፋት እስከ ማሰብ ድረስ ደርሳለች። በእኔ ምክንያት በጣም ብዙ ነገር አድርጊያታለሁና እግዚአብሔር የእውነት በጣም ስራ መስራት እወዳለሁ ምናምን በቃ በጣም ብዙ ነገር ስፔሻሊ በጣም ሀብታም ብሆን ደስ ይለኛል ለሷ ስል ማለት ነውና እግዚአብሔር ይረዳናል። ደግሞ በጣም እረፍት እንሆናችኋለን እናቶቻችን። ጸልዩልን እናንተ ጸሎታችሁ አይለየን። ብንደክምም ብንበረታም ጎናችን ስላላችሁ አቃቂራችንን ድክመታችንን ግሳንግሳችንን አውቃችሁ ስላቀፋችሁን እናመሰግናለን። ሌላ ምንም እንላችሁ ነገር የለም። ብቻ ጸልዩልን በድካማችሁ ጊዜ በርድናችሁ ጊዜ ምርኩዝ እንድንሆናችሁ። ታዲያ ምን አናደደ? መች ተናደርኩ? ሲጀመር አልተናደርኩም፣ ግን በጣም ደብሮኛል። እንዴት ምርኮ ፈተነ ብዝብዛ ቸኮለ የሚል ቃል ጠቅሶ ነገር ይፈጥናል ይቸኩላል እንዴት ይለኛል? ቢልስ የእግዚአብሔር ቃል አይደል? እሱማ ቃሉማ የእግዚአብሔር ቃል ነው፣ ግን የእግዚአብሔር ቃል ያለ ቦታው ያለ አውድና ያለ ስፍራ ሲጠቀስ ትክክል አይደለም። ይሄ ቃል እኮ እኛ ለበረከትነት እንድንጠቀም የተጻፈ ቃል ሳይሆን የፍርድና የተክሳስ ቃል ነው። ክፍሉም ኢሳይያስ ምዕራፍ 8 ላይ ተጽፏል። ስለዚህ ነብዩን እግዚአብሔር ምን አለው? በሰው ፊደል ምርኮ ፈተነ ብዝብዛ ቸኮለ ብለ የልጁን ስም ጻፈ አለ። ለምን? የእስራኤል ከተሞች በአሶር ንጉስ እንደሚበዘበዙ እንደሚማረኩ የተጻፈ ቃል ነው። ትበዘበዟታላችሁ፣ ምርኳችሁ ይፈጥናል፣ የአሶር ንጉስ ይበዘብዛችኋል የሚል የፍርድ ቃል ነው። እሱም ይሄም ቃል ደግሞ በሁለተኛ ዜና ላይና በነገስት መጽሐፍ ላይ ተፈጻሚነት ያገኛል። ስለዚህ የአሶር ንጉስ መጥቶ ቴልጌል ቴልፌልሶር የሚባለው ንጉስ ማለት ነው መጥቶ እስራኤል እንዳለ በዙሶ ወስዷታል። ስለዚህ የፍርድ ቃል ነው እንጂ የበረከት ቃል አይደለም። ስለዚህ ያለ አውድ የእግዚአብሔር ቃል ባንጠቅስ ጥሩ ነው። ኢሞሽናል የሆነበት ነገር በነገራችን ላይ አንዳንዶቻቸው የሳቱበት ጉዳይ ነው። በቃ ስተው ላለመመለስ የገገሙበት ጉዳይ ነው። አንዳንዶቻቸው ደግሞ ያለ አውዱ ሲተነተን ሰምተውና ያለ አውዱ ቦታውን ስፍራውን አስለቅቀው ለግል ጥቅማቸው ሲጠቀሙ ሲያዩ የተበሳጨንበት ጉዳይ ነውና አሁን ከረንትሊ ቤተክርስቲያን የምትባለዋ ስፍራ ውስጥ እያየን ያለነው ነገር ምንድነው? ስፔሻሊ በእነዚህ በነቢያት በሐዋርያት ምናም በሚባሉቱ ትንቢትን አመጣው እግዚአብሔር እንዲለኛል ምናም ብሎ የሚናገሩ ሼም የሌላቸው ደፋሮች እግዚአብሔር ቃል ወዳለው ይፈሳሉ ሳይሆን የእግዚአብሔርን ቃል እነሱ ወደ ፈለጉት ፍሎ እንዲያደርግላቸው ነው ይፈልጉትና የእግዚአብሔር ቃል ወደዳችሁም ጠላችሁም ምንም ያህል መገለጥ ቢኖራችሁ ምንም ያህል የተቀጣጠለ ልሳን ብታወሩ የእግዚአብሔር ቃል ላይ ሄደህ ትለጠፋለህ እንጂ የእግዚአብሔርን ቃል አምጥተህ ከአንተ ሐሳብ ጋራ አስተሻሽተህና ለጥፈ ማቅረብ አትችልም። ስህተት ነው። ይሄ ውንብድና ነው፣ አይደረግም። ነግሬያቸዋለሁ። ይሄን አሜት መቼ ነው? አሁን በቅርብ ወደዚህ ሚዛን አልፎ ሰው ወንጌል ሊሰብክ መስሎሃል? እንዲያናን ነው ይዘው ወንጌል ስርጭት። ከዛስ 2 ከረጢት ሙሉ እቺ አንዳንድ ብር ሳንቲሟን 2 ከረጢት ሙሉ አንዳንድ ብር እቺ ሳንቲሟ ብረቷ እሺ። ከዛ ይዘው ለደሃ የሚሰጡ መስሎህ ነው። ከዛ በኋላ ኮንፈረንሱ ላይ ይሄ ሳንቲም የተጸለየበት ነው፣ ጸለየንበታል፣ የተቀባ ነው እና አንዷን ሳንቲም በ200 ብር ነው የምትገዟት። ከምሬ ነው። እነዚህ አሁን እዚህ ራሱ እንዲሳወራ የሚናደዳል። የሌቦች ደጋፊ እነዚህ ወንጌላውያን አይደሉም፣ ሌቦች ናቸው፣ ዘራፊዎች ናቸው፣ ቀማኞች ናቸው፣ በሕግ መጠየቅ የሚገባቸው ናቸው። ጊዜው የኛ ስለሆነ ነው ያልተጠየቀው። ወንጀል እኮ ነው። በሁለት ሰው በቃ ምስኪን መከራውን በልቶ ቡና ለቅሞ የሰበሰበውን ብር 200 ብር 1 ሳንቲም 2 ደግሞ የተባለው እቺን ሳንቲም በ200 ብር ትገዛላችሁ፣ እንዳትጠቀሙባት ቤት ቁጭ አድርጓት፣ ብር ታመጣለች። ይሄ ማለት እኔ ልጅ እያለሁ ድሮ እሰማለሁ። የሰፈር ጠንቋዎች አሉ፣ የመንደር ጠንቋዎች አሉ፣ እናት ጠንቋዎች አሉ፣ አባት ጠንቋዎች አሉ። ዝም ብሎ የድሮ ሰው ሁሉም ጠንቋይ ነው እና የያቀሙን ይጠነቁላል። ደረጃ አለው። ግን ከዛ ምን ያደርጋሉ? የሆነች ሳንቲም እቺ እጣን ምንድነች? እጣን መያዣዋ አገልግል እሷ ውስጥ ይቀመጣል። እጣኑ አጥቁሮት የድሮ ስሙኒ ጥቁር ሆኖ አይገዛበትም። ልጅም እዛ ጋር አይደርስም፣ ከነካው ይቀወራል፣ ብር ያመጣል ብለው ማለት እሱ እኮ ነው።
በምን ታጀበ? የኃጢአት ስርየቴን ባገኘሁበት በኢየሱስ ስም። አንዳንድ ብር በ200 ብር ይሸጥልሃል። አንተ የነሱ ደጋፊ ነህ፣ ከነሱ ጋር ታሟሙቃለህ፣ እኛን ትኮንናለህ። ሌቦች ናቸው፣ ቀማኞች ናቸው፣ ዘራፊዎች ናቸው። የመርካቶ ሌባ እንኳን እንዲያርጉ አያጭበረብርም። የመርካቶ ሌባ በኢየሱስ ስም አይሰርቅም፣ በራሱ ስም ነው የሚሰርቀው። ከተያዘም ራሱ ሂሳቡን ይከፍላል፣ ከተደበደበም ራሱን። በኢየሱስ ስም አይሰርቅም። ወገንታ ዘንድሮ እኮ መንፈሳዊ ነኝ ብሎ ራሱን የቀባው ያው የግል ቅባት ነው ላያቸው ላይ ያፈሰሱት እና እነኚህ ሰዎች የእውነቴን ነው ብላችሁ ከዓለማዊ ዘራፊዎችና ሌቦች እንኳን እኮ ብሷል። በነገራችን ላይ ሽፍታና በቤተ ክርስቲያን ውስጥ ቁጭ ብለው በስመ ወንጌል የሚዘርፉትን ጎን ለጎን አድርጋችሁ እሱ ይሄ በስመ ክርስቶስ የዘረፈውን ሌባ እንዴት እንደዘረፈ ለሽፍታው ብነግሩት እኔ ነኝ አንተ ነህ ሌባ ብሎ የሚጠራጠሩላ ይመስለኛል። ምክንያቱም ኤክሰስ ነው የሚሄዱት። ከሰው ኪስ ውስጥ ገንዘብ ለማውጣት የማይጠቀሙት ሜትድ የለም። ልክ እንደ እስራኤል ደዛ ማለት ነው። ዳይመንድ በእጁ ሲይዝ ይሄ ዳይመንድ አይቶ የማያውቅ ሞኝ ሰውዬ ሁላችሁም ጎንበስ ብላችሁ ጸልዩ። ቀና ሲል ዳይመንዱ ሰይጣን ወሰደው። ለነገሩ ይበላቸው መብታቸው ነው። ምክንያቱም ምንም ከእውቀት ነፃ የሆነ ሰው ነው ያገኙትና ይጫወቱበት። እኔ ቅሬታ የለብኝም። ሰው እንዲነቃ ነው አዌርነስ እየሰጠው ያለሁትኝ እየፈጠርኩ ያለሁትኝ አዌር አደርጋቸዋለሁ። መቀበል አለመቀበል መብት ነው። አይ እኔ ጋሻ አጃግሬነቴ ተመችቶኛል፣ በቃ ጂሚዬ ተወኝ ካልከኝ ደግሞ ይመች፣ መልካም መንገድ ይሁንልህ። እኔ ግን መናገሬን አላቆምም። አሁን ኢትዮጵያ ውስጥ ስም በመጥራት ምናምን ታርጋ ቁጥር በመጥራት አሁን ግር ብሎ ሰው እንዴ ስሜን ጠራኝ ይሉኛል እየመጡ ስሜን ጠራኝ እንዴ ምን ይገርማል ቢጠራሽ ከአንድ ያክፍል ጀምሮ የሚጠራ ስም አይደለም አትሰማም ግር ስልኩ ቁጥሬን ጠራኝ ደግሞ ሙሉ በሙሉ እኮ ተጠርቶ አይደለም በ0917 የሚጀምር ስለተባለች ነው ያዟት ይባላል ገባ የመጽሐፍ ቅዱስ ውስጥ መጥምቁ ዮሐንስ ምንም ፈውስ አላረገም ይላል። ግን ከነብዮች ሁሉ ምርጥ ነብይ ነው። ፈውስ የለ ምን የለ አይታችሁታል። እያንዳንድሽ ሲል ነው የኖረው። ለካ ለእግዚአብሔር ምርጥ ነብይ እውነቱን ፍርጥ የሚያረግ ሰውዬ ነው። እኛ ነን እውነተኛው ነብይ ማለት እኮ ነው። ፍርጥ ነጯን ነው የምንነጋገረው። ከእግዚአብሔር ቃል ፍንክች ማለት የለም፣ ወለም ዘለም የለም። በቃ የሆነ ነገር ታመጣለህ፣ እንደ እግዚአብሔር ቃል ቼክ ይደረጋል፣ ትፈተሻለህ፣ ትመረመራለህ። አልፈተሽም አልመረመርም ካልክ ደግሞ ይዛ አትምጣብን። በቃ እኔ እንደውም አንድ ጊዜ በሄኖክ ጂፒኤስ ላይ በሰራሁት ቪዲዮ ምክንያት ታስሬ ነበረ። ለ3 ቀናት ታስሬ ነበረና የውንብድናቸው ጥግ የታሰርኩበት ምክንያት ነውራቸውን ስለገለጥኩባቸው ነበረ እና ኮንቴክስቹዋላይዝ አድርጌ ባይብሊካል አድርጌ ነበረና ፍርድ ቤት እንኳን ቀርቤ ክስ ሲያነቡብኝ በቃ እኔ እንደው እኮ ለክብር ፍርድ ቤቱ ብዬ ነው ለዳኛው ብዬ ነው እንዴትም ብዬ ታገዝኩት። ሳቄ ሊያመልጠኝ ነበረና ትዳር ጋር በማጋጨት ሃይማኖት በማጋጨት ያላሉኝ ነገር የለም ማለት ነው። ሙትትር ያልኩት በቃ ከወጣሁ በኋላና እግዚአብሔር ይመስገን ምንም አልተባልኩም። 600 ብር ዋስተብዬ የወጣሁትኝ በሰላምና ከዛ በኋላ ተከባብረናል። እማቀውን አውቃለሁ። ከዚህ በኋላ ከመጣብኝ እንዴት እንደማስተናግደው ስለማቅ ማለት ነውና ብቻ አፍተሮል እውነትን ተናግሮ የመሸበት ማደር ይሻላል የሚባለው አባባል ምርጥዬ ነው። በነገራችን ላይ እኔ መንፈሳዊ ይመስለኛል። ምን አለበት ሰው እያንዳንዱ ክፋቱ ዋጋ እንደሚከፍል ቢያቅ ጥሩ ነበር። ምክንያቱም እግዚአብሔር አይዘበትበትም። ያያል እኮ ማለት በጨለማ የምትሰራውን ያያል፣ በድብቅ የምትሰራውን ያያል። ሚስትም ባልም ሲኖርህ ያያል። ገብቷል ዋና ብዙ ነገሮቻችንን ያያል። እንደው ለብሰን ስንወጣ ሰው እንመስላለን እንጂ በብዙ ነገር ውስጥ የተጠመድን ሰዎች ነን። ግን አትሊስት የሚያየኝን አየሁት ብላ እንዳለች እንደዛይ ሴት እንዳጋር ብንጠብቀው ጥል ነው ባንሄድ የተሻለ ነው። እባካችሁ ሰዎች ተው፣ ግድ የላችሁ፣ ክፉ አትሁኑ። ዛሬ ክፉ አድርጋችሁ የሰበራችሁት ሰው ነገ የእውነት እግዚአብሔር ያቆማል። ለተበዳዮች እግዚአብሔር ዘብ ይቆምላቸዋል። ለሰበራችኋቸው እግዚአብሔር ይጠግናቸውና ዳግም ያቆማቸዋል። ሲቆሙ ግን አትቋቋሟቸውም። ሲቆሙ ግን ሪግሬት ታደርጉበታላችሁ። ክፋታችሁ መልሶ ፔይባክ ያደርጋችኋል። ስለዚህ ክፉ አትሁኑ።
እባካችሁ እግዚአብሔርን ፍሩ። መምህር ወይ ምግብ አመጣልን ብላ አሉት አይደል? በላሁ አላለም? በላሁ አለ። ማን አመጣልህ? ከማን ጋር ነበር? ብናም ብለው ተደና አይ የሚመጣ እኮ መብል አይደለም እኔ የምበለው አብ የላከኝን ስራ በመስራት ነፍሴ ሐሴት ታደርጋለች። የጌታ መጽናናቱ የኔና የናንተ መረጋጋት፣ መዳን፣ መፈወስ፣ ረፍት ማግኘት። አሜን። አሹ አሹ እንዴ ያለ ቸርኬታ ያዋጣል። የኢየሱስ መሆን በየትኛውም አይነት ዋጋ መክፈል ሊሆን ይችላል፣ ግን ያዋጣል ከጌታ ጋር መሆን። አሜን። ክብር ለእግዚአብሔር ለአምላካችን ይሁን። ቆይ ሳትወጡ የመጨረሻ አንድ ልጋብዛችሁ። ጆሮ መብሳት ምን እንደሆነ ታውቃላችሁ? በብሉይ ኪዳን ዘመን ባሪያ የሚባሉ ሰዎች አሉ፣ የሚያገለግሉ ሰራተኞች ራሳቸውን የሚሰጡና 7 ዓመት 8 ዓመት ያገለግሉና ልክ ዓመታቸው ሲያልቅ ያገለገሉበትን ባለ ጌታው ስጦታ ይሰጣቸውና ይሄዳሉ። ከዛ ባሪያ ውስጥ እንዲህ የሚሉ ሰዎች አሉ፣ አይ እኔ እድሜ ዘመኔ ላገልግል፣ እኔን አትልቀቀኝ፣ እኔ ኮንትራት ያልቅ። እንደዛ የሚሉ ባሪያዎች አሉ። እንደዚህ ይላሉ፣ አይ ጌታው እኔ ለዘላለም ያንተ ባሪያ ልሁን ነው። አዎ ስለዚህ ምልክት ይባልና ጆሮአቸው ይበሳል። ጆሮ መበሳት ማለት ለዘላለም ያንተ ባሪያ ካንተ ወዴትም ማለት ለዘላለም እገዛለሁ፣ ዘላለሜን ሳገለግል እኖራለሁ። ማን ነው እንደኔ ዛሬ ለዘላለም በጌታ ፊት ሽር ጉድ ሊል የፈለገ? ስለዚህ አንድ ጊዜ ጆሮዬ ሃሌሉያ ሃሌሉያ። ክብር ለመድኃኒዓለም ይሁንለት፣ ክብር ለኢየሱስ ይሁንለት። እናንተ በጣም ለረጅም ጊዜ የእውነት ትንሽ እኮ ለመረዳት ሞክሬያለሁ፣ ግን በዚህ ልክ አልገባኝም ነበረና ዋው እግዚአብሔር ዘመንሽን ይባርክ። እናንተ ጴንጤዎች እኮ በቃ ታውቃላችሁ፣ ከእናንተ ጋር ያለኝ ፍቅር እለት እለት ይታደስብኛል። የሚኖር ክርስትና ነው ወዳጆቼ። መንፈሳዊነት እሳት 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 እያልክ ወንበር ላይ መውደቅ አለ። መንፈሳዊነት ትንቢት እየሰማ ትንቢት እየተናገር ዘመንን መጨረስ አይደለም። ወደ ላይ ቨርቲካሊ ከእግዚአብሔር ጋር፣ ሆሪዞንታሊ ከወንድም ጋር ያለ ህይወት ነው መንፈሳዊነት። ወደ ላይ ቨርቲካሊ ከእግዚአብሔር ጋር ተጽዕኖ ውስጥ ያለ ሰው ሆሪዞንታሊ ከወንድሙ ጋር። ብዙ ሰዎች ታውቃላችሁ፣ አንተ አባቴ ነህ፣ ዳኛዬ ነህ፣ ፈራጄ ነህ፣ አንተ ወጋው አንተ እውነቴን ነው። ጸሎት ላይ ማንም አይችልም። አባ 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 ይልህና ሲዞር የታባ እንደዚህ ሊል አይችልም። አባ ወደዚህ ወደ ጎን የታባ ሊል አይችልም። ወደ ላይ አባ ያለ ሰው ወደዚህ ወንድሜ ነው የሚለው። ወንድሜ ነው የሚለው። ወንድሜ ዋው ኢየሱስ ጌታ ነው። እግዚአብሔር ዘመንህን ይባርከው። ወደ ላይ አባ የሚል ወደ ጎን ወንድም ነው የሚለው እንጂ የታባ አይልም። በጣም የሚገርም ትምህርት ነው። እግዚአብሔር ዘመኑን ይባርክ። ይሁንዬ ተባረክልን፣ እንወዳለን። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።